አሁንም ቅድም ክቡር አባታችን መጋቤ ሐዲስ በዜማ ጭምር ቤተክርስቲያን ስለ ሰራዊቱ፣ ቤተክርስቲያን ስለ ሀገር፣ ቤተክርስቲያን ስለ ነገስታት የምትጸልይ መሆኗን በግልጽ ነግረውናልና ሳላመሰግን አላልፍም። እባካችሁ የማረሚያ ቤቱ ባለስልጣናትን አመስግኑልኝ። ነገ ደግሞ በተለየ መልኩ ውስጥ ገብተን እንደፈለግን የምናስቀድስበት የታጠረ ሁሉ ሜዳ የሚሆንበት ጊዜ ቅርብ ነውና እግዚአብሔርን አመስግኑ። በእውነት የዚህ የቤተ ክርስቲያን ኃላፊዎች አስተዳዳሪውን ጨምሮ ምክትል ሊቀመንበሩ ሁል ጊዜ ይሄ ቦታ እንዲታይ እንዲጎበኝ በብፁዕ አባታችን አቡነ ጎርጎርዮስ እንድትባረኩ ስራ አስኪያጁ እንዲመጡ ያለሰለሰ ጥረት ያደርጋሉ። በእውነት አሁን ዛሬ እውነት ነው የምላችሁ ብፁዕነታቸውም ክቡር ስራ አስኪያጁም መርሃ ግብራቸው እዚህ እንደሆነ ነበረ የምናውቀው። ብፁዕነታቸው እንደምታውቁት በሚዲያም እንደምታዩት ከሲኖዶሱ በኋላ የተለያዩ ሀገር አቀፍ ጉዳዮች ላይ ኃላፊነት ስላላቸው እዛው አዲስ አበባ ሌሎችም ቦታዎች የሰላሙን ጉዳይ በማስተባበር እዛ ነው ያሉትና ልጆቼ ሆይ እግዚአብሔር ይባርካችሁ፣ እግዚአብሔር አማኑኤል ይቀድሳችሁ፣ ተባረኩ ብለው መልእክት ልከዋልና ብፁዕነታቸው ቡራኬ ይድረሰን። እግዚአብሔርን አመስግኑ። ስራ አስኪያጃችን መላከ ምሕረት እስከ ትላንትና ማታ ድረስ እዚህ እንደምንውል እዚህ ህዝቡን እየባረኩ እንደሚውሉ መርሃ ግብር ነበራቸው። ማታ ድንገተኛ እውነት ነው የምነግራችሁ ድንገተኛም እዚህ አብረን እንድንውል ነው ፕሮግራማችን። ማታ ተደውሎ አስቸኳይ ሀገራዊ ጉዳይ አስቸኳይ የቤተ ክርስቲያን ጉዳይ ያስፈልጋሉና እንዲመጡ ተብሎ ጥሪ ተላልፎላቸው ማታ ነው ከመሸ ወደ አዲስ አበባ የሄዱት።